እግዚአብሔር ይሰራል፣ እግዚአብሔር ያደርጋል። ዛሬም አይሰለቸውም። ከኔ ጋር የሚቆመው ከኔ የሆነ ነገር አይቶ ሳይሆን because of his covenant, because of his blood ይሰራል ብዬ አምናለሁ። ስሙ ይባረክ። ስንጸልይ እንዲገባችሁ አንዳንድ ነገሮችን ቅዱሳን የጌታ ልጆች የሰው ባሪያ አይደላችሁም እናንተ። እኔ በጣም የእግዚአብሔር ፌቨሪት፣ እናንተ ደግሞ እንስ ያላችሁ አይደለም። ይሄ እንዲገባችሁ ሐዋርያት ሥራ ምዕራፍ 3 ቤታችሁ ገብታችሁ አንብቡት። አንድ አስደናቂ አስገራሚ ነገር ሆነ። ሽባ የነበረ ሰው ብድግ አለ። ህዝቡ በመገረም በመደነቅ ትኩር ብሎ ጴጥሮስን ሲያዩ ለምንድን ነው ትኩር ብላችሁ የምታዩኝ አላቸው። እግዚአብሔርም በመፍራቴ ወይስ ደግሞ የተለየው ሰው ስለሆንኩ መሰላችሁ እንዳለ። የእስራኤል ሰዎች ሆይ በዚህ ስለምን ትደነቃላችሁ? በገዛ ኃይላችን ወይስ እግዚአብሔርን በመፍራታችን ይህን ይመላለስ ያደረግነው ይመስላችኋል አሉ። ታዲያ ምንድነው ሲል የናቃችሁትን የአባቶቻችንን አምላክ የአብርሃም የይስሐቅ ያዕቆብ አምላክ ያከበረው ያስም በሱ ስም አምነን ጸልየን ነው አሉ። ስለዚህ አይኑን እዩትና አጠገባችሁ ያለውን ሰው ትኩር ብለ እንዳታየኝ በሉት። ማንንም ትኩር ብለ እንዳታይ በሉት። በገዛ ችሎታዬ ወይም ደግሞ እግዚአብሔርን በመፍራቴ አይደለም። ጴጥሮስ እኮ ነው የተናገረው። ግሬስ አለውን ይባላል። ይሄ ትክክለኛ አገልጋይ ነው፣ እሱ ነው አለ። ስለዚህ ዛሬ እንደዚህ በሉት፣ እሱ ዛሬ ድንቅ ያደርጋል ባንተ ህይወት ውስጥ በሉት። ማንንም ትኩር ብለ እንዳታይ በሉት። እኛ ሀገር አገልጋይ እኮ ቁጭ ብሎ ታድሎ አቤት ይሄ ሰውዬ ደስ ሲል ነው የሚለው። እንደሱ እንዳትሉ። ማንም የታደለ ማንም የተለየ ልጅ የለውም እግዚአብሔር። ሁላችንም አዳፕት የተደረግነ ልጆች ነን። አንድ ለየት ያለ ልጅ ያለው እሱም ኢየሱስ ይባላል። ክብር ለኢየሱስ ይሁን። ስለዚህ በኋላ ላይ ስንጸልይ ዘይት ያልፍላችኋል። ሁላችሁም እየነካችሁ ግንባራችሁ ላይ ምልክት ታደርጉና ድንቅ የሚያደርገው ስሙና ስሙ ብቻ ነው። ትነግሩልኛላችሁ። ዛሬ የጸሎት ምሽት ስለሆነ አይኑን እያያችሁ ስሙና ስሙ ብቻ ድንቅ ያደርጋል በሉት። ስሙና እንትና ስሙና ገሌ ሳይሆን ስሙና ስሙ ብቻ ድንቅ ያደርጋል በሉት። የመጀመሪያው ይሄ ነው። ሌላው ቤተክርስቲያን ማለት ደስ ይላል። አሁን ይሄ 3 ቀን እኔማ ጄትላግም አለብኝ እንትን ነው የሚመስለው። ገና ወደ ትክክል አስተሳሰብ ያልመጣው እመጣለሁ፣ እዚህ ጋር ራሴን አገኘዋለሁ፣ ከዛ እንትን ላለው ግን የእግዚአብሔር እጅግ እንደነበረ እርግጠኛ ነኝ። የእግዚአብሔር ክንድ በአምልኮም አለ፣ ስንጫወትም አለ። ስለዚህ ይሄ ቁም ነገረኛ አምላክ ይሄን የሚያክል ክብር ዝም ብሎ አይደለም ይለቀልን፣ ሊያረገው የወደደ ነገር አለ። ቸርች ማለት እንዲገባችሁ የቸርች ጊዜ ማለት አንዱ እንደዚህ ያስቀምጠው የታይም አውት ጊዜ። ያቺ ሰዎች ቦክስ ሲጣሉ ሪንግ ውስጥ ገብተው አይታቸዋል። ሲደባደቡ ከተወሰነች ደቂቃ በኋላ ታይም አውት ይባላል እና ሄደው ቁጭ ይላሉ። ከዛ አሰልጣኙ ይመጣና በፎጣ እየጠረገ እዚህ ጋር ጥርስ መከላከያውን አውጥቶ አይዞህ ጠላት እዚህ ጋር ነው የሚመታህ፣ ተጠበቅ አንተ እዚህ ጋር እንደዚህ ምናምን ብሎ ይመክረዋል። ከዛ ሻሽቶ አጣጥቦ በበረዶ በምናምን ብሎ መልሶ ይከተዋል። ንገሩት፣ ታይም አውት ላይ ነን በሉት። ተጠራርገህ ትመለሳለህ በሉት። በደንብ ተጠራርገህ ትመለሳለህ። ዛሬ ለየት የሚለው ግን ተቀብተህ ትመለሳለህ በሉት። ስለዚህ በህይወትህ ዘመን ሁሉ ማንም አይቋቋምም ሲል በኋላ እናየዋለን። አይቋቋምም ነው እንጂ የሚዋጋ የለም አይደል? ስለዚህ ተቀባብተህ ተሻሽተህ ጥሩ አሰልጣኝ ጥሩ ቤተክርስቲያን ከሆነች ጠራርጋ ትከታለች። ሪንጉ ላይ ደብድበህ ትመለሳለህ በሉት እንጂ ሰራዊት ልናስነሳ ነው እዚህ ያለ ነው እንጂ የእርዳታ ካምፕ አይደለም። ንገሩት፣ አንተ ዝም ብለህ የእርዳታ ካምፕ ድንኳን ውስጥ ያለ ሰው አይደለም በሉት። ሰራዊት ነህ በሉት። ስሙ ይባረክ። ቆም ብለን እስኪ እጆቻችን ዘርግተን አንዴ እንደ ሰራዊት ቃሉን እንዲከፍት እግዚአብሔርን ዛሬ ትንሽ ምንም አይነት ሪዘርቬሽን አይኑራችሁ። አሜን። ትክክለኛ የሆነ ትምህርት ከሆነ ኢሞሽናችሁን አትከልክሉት። ሰይጣን የሚጫወተው ኢሞሽናችን ላይ ስለሆነ
ስለዚህ ዛሬ ነቃ ብለህ ተነቃቅተህ ለመሄድ አትከልከል በሉት አጠገባችሁ ያለው። የኛ ሰው በጣም ሳቅ እንኳን ሲያበዛ አረ በጣም ሳቅኩኝ ዝም ልበል ነው የሚለው። እና ዛሬ ዝም ብለህ እንደፈለከው እግዚአብሔር እንደሚለው እንድትሆን አበረታታለሁ በሉት። አሁን ቀኝ እጅ ዘርጋ። ሁሉ ሰው ጥቂት ደቂቃ እንዲጸልይ ይጠይቃል። ሁሉ ሰው እግዚአብሔር ፊት ሃሌሉያ። መንፈስ ቅዱስ ስም ይባረክ፣ ስም ይቀደስ። መንፈስ ቅዱስ ሆይ ባርካለሁ። መንፈስ ቅዱስ ሆይ አመሰግናለሁ። ባርኩት የጌታ ልጆች፣ የጌታ ልጆች ባርኩት አባታችንን። ስም ይባረክ በሉት። ስም ይቀደስ መንፈስ ቅዱስ። እናመሰግናለን፣ እንባርካለን። ሰማይ በእኛ ላይ ከኪዳን ደም የተነሳ የተከፈተ ስለሆነ እንባርካለን። መለኮት ጣልቃ እንዲገባ አባቶ እንፈልጋለን። ቅዱሳን መላእክቶችህ እንደ ተስፋ ቃልህ በዙሪያችን እንዲሰፍሩ ለምናሃለሁ። ያለ መከልከል እግዚአብሔር ሆይ እንድትመላለስ እኔ ባሪያም ልጆችህም ተስማምተን እንፈቅዳለን። መንፈስ ቅዱስ ስም ይባረክ። እኔ ግን የተፈቱ 4 ሰዎች ያለው እንዳለ አንዱ ደግሞ የአማልክት መልክ አለው እንዳለ የእግዚአብሔር ልጅ ኢየሱስ በመካከላችን ተመላለስ። የተፈታን ሰዎች እንድንሆን ዛሬ እርዳን። በጌታ በኢየሱስ ክርስቶስ ስም የመሻገር ምሽት ይሆንልን። አባቶይ አንተ አዲስ ዓመት የምትሰጠው እኛን ለመባረክ ብለህ ነው። ምክንያት ፈልገህ ልትባርከን ነው። ስለዚህ ወደ አዲሱ ዓመት ስንገባ በነገር ሁሉ ተሻግረን እንድንገባ በዚህ ምሽት እኔ ለምንሃለሁ። እኔንም ባሪያህን እግዚአብሔር ሆይ ሴቶችና ወንዶች ልጆችህንም ሙሉ ለሙሉ በክብርህ እሳት ቅጠረን። በቅዱሱ መንፈስህ ተናገረን። ባሪያህ ይሰማልና ተናገር እንዳሉህ እኛም እንሰማሃለንና ተናገረን። በጌታ በኢየሱስ ክርስቶስ ስም አሜን። ኢያሱ 1 ከቁጥር 1 እስከ 11 ላንብብና ከሱ ሐሳብ ላይ ተነስተን እንዲህም ሆነ የእግዚአብሔር ባሪያ ሙሴ ከሞተ በኋላ እግዚአብሔር የሙሴን አገልጋይ የነዌን ልጅ ኢያሱን እንዲህ ብሎ ተናገረው። ባሪያዬ ሙሴ ሞቷል። አሁንም አንተና የሕዝብ ሁሉ ተነስታችሁ ለእስራኤል ልጆች ወደምሰጣቸው ምድር ይህን ዮርዳኖስን ተሻገሩ። ለሙሴ እንደነገርኩት የእግራችሁ ጫማ የሚረግጠውን ቦታ ሁሉ ለእናንተ ሰጥቻለሁ። ከምድረ በዳው ከዚህም ከሊባኖስ ጀምሮ እስከ ታላቁ ወንዝ እስከ ኤፍራጥስ ድረስ የኬጣውያን ምድር ሁሉ እስከ ፀሐይ መግቢያ እስከ ታላቁ ባህር ድረስ ዳርቻችሁ ይሆናል። በሕይወትህ ዕድሜ ሁሉም ማንም አይቋቋምህም። ከሙሴ ጋር እንደሆንኩ እንዲሁ ካንተ ጋር እሆናለሁ። አልጥልህም፣ አልተውህም። ለአባቶቻቸው እሰጣቸዋለሁ ብዬ የማልኩላቸው ምድር ለዚህ ሕዝብ ታወርሳለህና ጽና፣ አይዞህ። ነገር ግን ጽና፣ እጅግ በርታ። ባሪያዬ ሙሴ ያዘዘን ሕግ ሁሉ ጠብቅ አድርገውም። በምትሄድበት ሁሉ እንዲከናወንልህ ወደ ቀኝም ወደ ግራም አትበል። የዚህን ሕግ መጽሐፍ ካፍህ አይለይ። ነገር ግን የተጻፈበትን ሁሉ ትጠብቅና ታደርግ ዘንድ በቀንም በሌሊትም አስበው። የዛን ጊዜም መንገድህ ይቀናልሃል ይከናወንልሃልም። በምትሄድበት ሁሉ አምላክ እግዚአብሔር ካንተ ጋር ነውና ጽና፣ አይዞህ፣ አትፍራ፣ አትደንግጥ ብዬ አላዘዝኩህምን? ኢያሱም የሕዝቡን አለቆች በሰፈሩ መካከል እለፉ፣ ሕዝቡንም አምላካችሁ እግዚአብሔር ርስት አድርጎ ወደሚሰጣችሁ ምድር እስከ 3 ቀን ይህን ዮርዳኖስን ተሻግራችሁ ልትወርሷት ትገቡባታላችሁና ስንቃችሁን አዘጋጁ ብላችሁ እዘዟቸው ብሎ አዘዘ። ትገቡባታላችሁና። ስሙ ይባረክ። የጌታ ልጆች ደግሜ አንዳንድ ነገሮችን ልንገራችሁ። የእግዚአብሔር ዓላማ እንዲከናወንልን ነው። ቁጥር 8 ተመልከቱ። የዚህ ሕግ መጽሐፍ ካፍህ አይለይ፣ ነገር ግን የተጻፈበትን ሁሉ ትጠብቅና ታደርግ ዘንድ በቀንም በሌሊት አስበው ይልና የዛን ጊዜም መንገድህ ይቀናልሃል ይከናወንልህማል ይላል እግዚአብሔር። ይሄ ዓላማው ነው። በቀደምም ስነግራችሁ ነበር። ሐዋርያ ሥራ ምዕራፍ 3 ቁጥር 26 ላይ እግዚአብሔር አምላክ ከክፋታችን እየመለሰ ሊባርከን ስለወደደ ብላቴናውን ኢየሱስን ላከው ይላል። ዙፋን ለቆ የመጣው ለምንድን ነው የመጣው ብትሉ ከክፋት ከሲኦል መንገድ እኔን መልሶ እንደ ከብት
እንደ እንስሳ ስለሆንኩበት መልሶ ወደ በረከት ወደ ዘላለም በረከት ሊያስገባኝ ነው የላከውና አባታችሁ የበረከት አምላክ ነው። አትስሙ። አንዳንድ ነገሮችን ዝም ብሎ መውሰድ የሌለብን ነገሮች አሉ ብዬ ነው ያምናለሁ። እግዚአብሔር ማን ነው ስትባል የበረከት አምላክ ነው። እግዚአብሔር ሊባርከኝ የሚወድ አምላክ ነው። ስሙ ይባረክ። ስለዚህ እዚህ እንዲከናወንላችሁ ይላል። ስለዚህ ዛሬ ተሻግረን እንዳንኖርስ ገብተን የተባለችው ምድር ውስጥ ደግሞ እንዳናይ የሚከለክለን ነገሮች አሉ። በዚህ ምሽት ያንዳንዳችን ዮርዳኖስ አለብን። ምንም ማለት አይደለም። ያንዳንዳችን በግላችን ለአንዳንዱ ወረቀት ሊሆን ይችላል፣ ለአንዳንዱ ጤና ሊሆን ይችላል፣ ለአንዳንዱ ፋይናንስ ሊሆን ይችላል። የተለያዩ ሁላችንም ከፊታችን ላይ የተዘረጋ እንደ ዮርዳኖስ አትገቡም የሚለናል። ይሄ ነው ምሳሌው፣ ሌላ ነገር አይደለም። እግዚአብሔር ግን ከላይ ሆኖ ሲያይ ኢያሱን ይህን ሕዝብ ታሻግራለህ አለው። በሙሴ በኩል ይዞት ወጥቷል። ደግሞ ኢያሱ ታሻግራለህ አለው። እመኑኝ ጌታ ኢየሱስ ክርስቶስ ያደርግና ያስተምር ዘንድ የጀመረውን ነገር በሙሉ ቤተ ክርስቲያን እንድትሰራ እግዚአብሔር ሙሉ ስልጣን ሰጥቷታል። ስለዚህ እኔና እናንተ በዚህ ምሽት ማወቅ ያለብን ያ ስራ አልቆመም። ኢየሱስ ክርስቶስ ያደርግና ያስተምር ዘንድ የጀመረውን ጀምሮ ቅድም ባለው ትናንት ሲነግረን ነበር፣ ለልጄ ሲነግረው ነበር ፓስተር ጣመ። የሐዋርያ ስራ የመንፈስ ቅዱስ ስራ አላለቀም። ስለዚህ በዚህ ምሽት በዚህ መንፈስ ውስጥ ሆነን አላለቀም ተሻግረን እንገባለን የሚል ልብ መያዝ መቻል አለብን። ስሙ ይባረክ። ዛሬ በዚህ ምሽት የምንሰብረው አንድ ነው። አንድ ጠላት አለን፣ ፍርሃት የሚባል ሳንፈራ ተሻግረን እንድንወርስ መውረስ ከፈለግን አንድና አንድ ነገር ብቻ ነው እኔና እናንተን የያዘን። ይህ ፍርሃት የሚባል ክፉ የሆነ ጠላት አለን። በዚህ ምሽት ከእግዚአብሔር ጋር ሆነን የምንሰብረው እሱን ነው። አሜን አሜን። በዚህ ምሽት በቃ ሰባብረ ነው እንደው ረግጠ ነው የምንሄደው፣ ሌላ ነገር አይደለም። እግዚአብሔር ደግሞ ደስ የሚላችሁ እግዚአብሔር ሲናገር ሰማው አለ ዳዊት። እግዚአብሔር ስንት ነገር ተናገረ ነው የሚለው? አንድ ነገር ተናገረ። እኔም እቺን ብቻ ሰማው አለ። ኃይል፣ እስኪ ጮክ ብላችሁ ኃይል የጠንቋዮች አይደለም፣ ኃይል የሟርተኞች አይደለም፣ ኃይል የባለጠጎች አይደለም፣ ኃይል የባለስልጣኖች፣ ኃይል የአባት የእግዚአብሔር ነው። Power belongs to your God። ስለዚህ እስኪ ኃይል የእግዚአብሔር ነው በሉ። እስኪ ጮክ ብላችሁ ጸሎት ነው ዛሬ በጣም ከናንተ ትብብር ይጠይቃል። እስኪ ኃይል የእግዚአብሔር ነው በሉ። ከዚህ በሚበልጥ እስኪ ኃይል የእግዚአብሔር ነው በሉ። ዛሬ እንድታውቁት የምፈልገው አለ መፍራት ትእዛዝ እንደሆነ እንድታውቁ። አለ መፍራት ምንድን ነው? ትእዛዝ ነው። አሁን ይሄን ለመታዘዝ የሚጠቅሙ አንዳንድ ፖይንቶችን ነግራችኋለሁ። አንድ 5 ፖይንቶችን ነግራችኋለሁ። ለምሳሌ ግን በዋናነት እንድትይዙት የምፈልገው አትፍራ ብዬ አላዘዝኩህም ወይ? ቁጥር 9 ተመልከቱ የሚለው በምትሄድበት ሁሉ አምላክ እግዚአብሔር ካንተ ጋር ነውና ጽና፣ አይዞ፣ አትፍራ፣ አትደንግጥ ብዬ አላዘዝኩህም። አለመፍራት እንዳትረሱት ልባችሁ ውስጥ እንዲቀመጥ ትእዛዝ ነው። አለመፍራት ምንድን ነው? ትእዛዝ ነው። ስለዚህ ይሄንን ትእዛዝ እንድንታዘዝ የሚረዱ አንዳንድ ነገሮችን እነግራችሁና ምክንያቱም ማይንዳችን ኤክስፕላኔሽን ዲዘርቭ ያደርጋል። ካልገባን አንዳንድ ነገሮች መታዘዝ ያቅተናል። ስለዚህ እግዚአብሔር በሚረዳኝ እንድንታዘዝ የሚረዱንን አንዳንድ ነገሮችን ከነገርኳችሁ በኋላ ዛሬ አልፈራም ብለን ዮርዳኖስ እንረግጠዋል። አሜን አሜን። አንደኛ ለመታዘዝ የሚጠቅሙን የመጀመሪያው ነገር ፍርሃት ራሱ ስሜቱ ሁሉ መጥፎ አይደለም። ቅዱሳን ለምሳሌ ጤናማ ነው። ጢም ብሎ የሞላን ዮርዳኖስን አይተህ ረጃጅም ንፍሌሞችን ተመልክተህ አለመፍራት እንደውም በቃ አይምሮ የለህም ማለት ነው። ፍርሃት ጤነኛ ነው። ልገላግል ጉድ ኒውስ ጤናማ ነው። መፍራት ምንድን ነው? ጤናማ ነው።
ጥሩ እኮ ነው። እንዲያውም ለምሳሌ እኮ ሃይዌይ ላይ የተለያየ መኪና አደጋ ምናምን ሲመጣ እኮ ስትፈራ እኮ አስገራሚ ፓወር ካንት ይወጣል። እና የመጀመሪያው ስለተሰማ ዛሬ ነፃ እንድትወጣ እፈልጋለሁ። ጤናማ መሆን እንድታውቁ። አንዳንድ ሰው ይሄ ስሜቱ ራሱ ስለተሰማው ይበሳጫል፣ ኃጢአት የሰራ ይመስለዋል። እና ይሄ ሄልዚ የሆነ አንዳንድ ነገሮችን የምናስተናግድበት እግዚአብሔር ውስጣችን ያስቀመጠው እንደሆነ እንድናቅ ያስፈልጋል። ነገር ግን ኃጢአት የሚሆነው መቼ ነው ካላችሁ፣ ወይም የኃጢአተኝነት ስሜት የሚሰማ መቼ ነው ካላችሁ፣ ሲቆይ አንዳንድ ነገሮች ሲሆኑ ስለሆነ እሱም በኋላ እናየዋለን። ግን አሁን በመርህ ደረጃ እንድንወስደው የምፈልገው በፍጹም ቅዱሳን በፍጹም ስለፈራችሁ የኃጢአተኝነት ስሜት እንዳይሰማችሁ። እንደውም ስትፈሩ እግዚአብሔር ብቻ የሚችለው ነገር ገጥመዋል ማለት ነው። ምልክት ነው። ስታዩ ፍርሃት ካለ ደስ ይበልህ። ምን መሰለህ? ከአቅምህ በላይ ነው ማለት ኢንዲኬተር ነው። ከአቅምህ በላይ ነው። ሮቦት ቢሆን አንውሰ ከአቅምህ በላይ ነው ምናምን ነው የሚልህ። ድምጽ ቢሰጠው ኢሞሽኑ ስትሮንግ ስለሆነ ስለምንጠላው ነው እንጂ ልክ ፍርሃት ሲል ይሄ ነገር ከአቅሜ በላይ ነው እንድትል ነው። ስለዚህ የመጀመሪያው እሱን ያዙልኝ ለመታዘዝ። ሁለተኛ ፍርሃት ቅዱሳን መንፈስ ነው። ፍርሃት መንፈስ ነው። ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 7 ምንድን ነው የሚለው? እግዚአብሔር አለ ሐዋርያ ጳውሎስ ለልጁ ሲል የኃይልና የፍቅር ራስንም የመግዛት በሉት እስኪ በደም ጮክ ብላችሁ መንፈስ እንጂ እግዚአብሔር የኃይልና የፍቅር ራስንም የመግዛት መንፈስ እንጂ የፍርሃት መንፈስ ይሲ ፍርሃት መንፈስ ነው። አለመፍራትም መንፈስ ነው። የመንፈስ ነገር ነው እንድታቁት። የሰይጣን ቁጥር 1 ዌፐን ነው ይባላል። አሁን ያ ጤናማ የሆነው ስሜት ፍርሃት አልሄድ ማለት ሲጀምር፣ ጠንከር ማለት ሲጀምር ነው አንግዛይቲ የሚሉት እኮ ራሱ ሰንበትበት ሲል ከጤናማ የነበረው ምን እየሆነ ነው? ስትሮንግ እየሆነ ስለሆነ ወደ ዲሞኒክ ነገር እየተቀየረ ነው። ያን ጊዜ አንድና አንድ ነው አንቺ ማድረግ ያለብሽ። ሰንበት ሲል ወይ ቆየት ሲል መንፈስ ነው። መንፈስ ደግሞ በመንፈስ ብቻ ነው የሚመታው፣ በምንም አይመታው። በፍጹም እግዚአብሔር የሰጣችሁን ስልጣን የጌታ ልጆች በተለያየ አይነት ትምህርት እንዳትጥሉት መክራቸዋለሁ። ምክንያቱም ይሄ መንፈስ የሚጠፋው በመንፈስ ኃይል ብቻ ነው። በብር ብትይዝ ከብር በላይ ሆኖ ይመጣብሃል። ስልጣን ብትይዝ ከስልጣን በላይ ሆኖ ይመጣብሃል። ነገር ግን ሊቋቋመው የማይችለው ይሄ ሌላ መንፈስ ሲያይ እንደሆነ እንድታውቁ ፈልጋለሁ። አንዳንድ ሰዎች ምን ይሉኛል? ምን ያህል ጊዜ ልገስጽ ይሉኛል። አዳዲሶች ብዙ ስለማስተምር ምን ያህል ጊዜ ልገስጽ? 1 ሰዓት፣ 2 ሰዓት፣ 10 ደቂቃ ምናምን ይላሉ። መልሱ ቀላል ነው። ፊልጵስዩስ 4:7 ነው መልሱ። አይምሮህ በሰላም እስኪሞላ ብቻ ነው። አንዳንድ ቀን በ2 ደቂቃ ይሰማሃል። አንዳንድ ቀን በ2 ሳምንት ሊሆን ይችላል። አንዳንድ ቀን ሰንበትበት ሊል ይችላል። አይምሮ በሰላም እስኪሞላ ግን መገሰጽ እንዳታውቁ። አሁን አንዴ ላስገስጻችሁ። እስኪ ቀንጆቻችሁን ዘርጉ። ሌላ ሰው ላይ አይደለም፣ እስኪ ራሳችሁ ላይ ጫኑት። አሁን አይምሯችሁ እስኪ በሰላም በቅጽበት እንዲሞላ እንደዚህ በሉ እስኪ። በናዝሬቱ ጌታ በኢየሱስ ስም በሉ። ሰላም የነሳኝን መንፈስ፣ እንቅልፍ የነሳኝን መንፈስ፣ ያወከኝን መንፈስ፣ ያሸበረኝን መንፈስ አቃጥለዋለሁ በኢየሱስ ክርስቶስ ስም ከአይምሮዬ ላይ አቃጥለዋለሁ። ጤናማኝነቱን ሲያልፍ ሌላ ምን ሆኜ ነው አትበል። ምን ሆኜ ነው ምናምን እያልክ አታስብ። የሆንከውን ልንገርህ፣ ተነድፈህ ነው። እነሆ እባቡና ጊንጡን ትረግጡት ዘንድ ነው የሚለው። እባቡ ጊንጥ ሁለቱም አንድ ነው። ዴድሊ ፖይዝን ያላቸው ነድፈዋል ማለት ነው። ስለዚህ ሌላ ጨዋታውን ትተህ ዘርጋ ታደርግና በጌታ በኢየሱስ ክርስቶስ ስም ብለህ ትገስጻለህ።
ይሄ ፕሪንሲፕል ውስጣችሁ እንዲቀመጥ እፈልጋለሁ። አንድ ኮሜዲያን አለን እና የፎሪነሮች ላይ ነው የሚያሾፈው ሰውየው ሲናገር። ከዛ ብዙ ፎሪነሮችን ይጠቅስና አንደኛው ግን የጀሜካ አባት ይላል ልጁን ዝም ብሎ ሲያልፍ ጓ ያደርገዋል። ዳድ ምን አረኩ ሲለው ጀስት ኢን ኬዝ በኋላ ካጠፋህ ብዬ ነው ይላል። እኔ ከሰማሁት በኋላ ቀይሬዋለሁ። ዝም ብለህ ቢሰማህም ባይሰማህም ጀስት ኢን ኬዝ ዝም ብለህ መገሰጽ ነው አንዳች። እኔ እንዳታፍሩ ሞስት ሞደርን የሆነ ቸርች የኛ ቸርች ነው። ብዙ ነገሮችንም አይቼ አውቃለሁ። በህይወታችሁ ግን እችን ስልጣን እንዳትጥሏት። እስኪ አሁን ድገሟት። እስኪ እጆቻችሁን ዘርግታችሁ እስኪ ልስማችሁ ድምጻችሁን። በናዝሬቱ በኢየሱስ ክርስቶስ ስም በሉት። ዲያብሎስ ቃወማለሁ በሉት። ከኔ ሽሽ በሉት። አሜን። ስለዚህ ይሄ ምንድነው? ሰንበትበት ሲል ስለምንም ነገር ሰምተህ ስለምንም ነገር አስበህ የማይለቅ ፍርሃት ውስጥ ከገባ እኔን እመነኝ እንደ እግዚአብሔር ሰው ገባ ብለህ ቷ አርገህ መውጣት ነው። ብዙዎች የሚመስላቸው እንዳልኳችሁ የኛ ቸርች ዝም ብሎ በቃ ፎ ያልኩ ይመስሏቸዋል። የኔ ወንድም እኔ ትናንት መሰክርላቸው ነበር። ሌሊቱን ቷ ነው ማረግ። ደብድበህ ብላ በሉት። አጠገባቸው ያሉት ረግጠህ ነው የምትገባው በሉት። ዮርዳኖስ ማለት እኮ አሁን ይሄን ማካፈላችሁ ነው እንጂ እኮ ሄደ ጂኦግራፊካሊ ሄደ ሚድል ኢስት አካሄደ እኮ የምትረግጠው የለም። አንዱ ይሄ ነው የሚረገጠው። እንድትል እፈልጋለሁ። ዛሬ አንዱን እየረገጥኩት ነው። አሜን አሜን። ደግሞ አሁን ዘመኑም ጥሩ ነው። ብሉቱዝ ምናምን የምታወራ ስለሚመስል ላሳድራችሁ እችላለሁ እንጂ በእንደዚህ አይነት ብዙ ምስክርነት ያለው ህይወት አይቻቃለሁ። እኔ ምንም ቀልድ አላውቅም። እንዴ ትንሽም አልወስድም ጊዜ እና ኦኬ መጣችኋል ማለት ነው እና ደብደብ አድርጌ ስወጣ ሌላ ሰው ነኝ። ስሙ ይባረክ። ስለዚህ ፍርሃት መንፈስ ነው በሉ እስኪ። ፍርሃት ምንድነው? እንጂ በፍጹም ቁጭ ብላችሁ ቤት ውስጥ ምን ሆኜ ነው? ቆይ ምን እናርግ? እንደዚህ ምን አርግ ያልክ ከዲመን ጋር እንዳታወራ። ዲመን የሚፈራው መንፈስ ነው። በመንፈስ ምታው። ስሙ ይባረክ። ሶስተኛው ለመታዘዝ እንዲጠቅመን ፍርሃት ሰይጣን ፍርሃት ስሜት የሚሰጠን ዝም ብሎ አይደለም፣ ዳታ ለቅሞ ነው። ይሄን በደንብ ስሙኝ። ዳታ ለቅሞ ነው። አንደኛ ጴጥሮስ ምዕራፍ 5 ቁጥር 8 ተመልከቱ። አንደኛ ጴጥሮስ ምዕራፍ 5 አንደኛ ጴጥሮስ ምዕራፍ 5 ቁጥር 8 ሐዋርያው ጴጥሮስ ሲናገር በመጠን ኑሩ ንቁም፣ ባላጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ምን ያደርጋቸዋል? ይዞራቸዋል ነው የሚለው። ወደ እኔ ተመልከቱ። አሁን እንዴት ፍርሃት ክሬት እንደሚያደርግብን እንዴት እንደሚፈጥር ከህይወታችን እንድታውቁ። ሰይጣን በብሉይ ኪዳንም በአዲስ ኪዳንም አንድ ስም አለው፣ ዘዋሪ ነው። ኢዮብም ላይ እግዚአብሔር ገና ሲያየው ሲጠይቀው ዓለምን ዞርኳት ነው ያለው። እንዳለ የነበረውን ህዝብ በሙሉ ዞሮታል። አንድ ሰውዬ ነው አልዋጥለት ያለው። እንደሱ አይነት እንድትሆኑ ነው ዛሬ። ጴጥሮስም የሚለው የሚውጠውን ፈልጎ ነው የሚለው። የሚውጠውን ፈልጎ እንደሚያገሳ አንበሳ ምን ያደርጋቸዋል? ይዞራል። ዘዋሪ ነው፣ ይዞራል። ሲዞርህ ይኸውልህ፣ ሲዞርህ ምን መሰለህ? ምን ሊያደርግ ነው የሚዞረኝ ካልክ በደንብ ስማኝ። አንደኛ ሊያጠናህ ነው። ይዞርህና ያጠናሃል። የተከበርክ ሰው እኮ ነህ አንተ። ዲመን ዓለም እኮ አንተን ብቻ ነው ያጠናሃል። ድንቅ ሰው ነህ። ሌጊዮን ምናምን ተሰብስቦ አንተ ስለ አንተ ጊዜ ወስዶ ያጠናሃል። በዛው እኮ ደስ የሚል ነው። ክብርህን እየነገርኩ ነው። ካጠና በኋላ ምን ሊያደርግ ነው ካልክ ሊውጥህ ነው። አሁን ለዚህ ጥሩ ምሳሌ እንዳትረሱት በአብርሃም ሕይወት ዘፍጥረት ላይ ያሳያቸዋለሁ። ምዕራፍ 15 ግቡና ላሳያችሁ። ዘፍጥረት ምዕራፍ 15
ከቁጥር 1 እስከ 18 ነው ታሪኩ ያለው። እንዲህ ይላል ሲጀምር። ከዚህም ነገር በኋላ የእግዚአብሔር ቃል በራእይ ወደ አብርሃም መጣ እንዲህ ሲል፣ አብርሃም ሆይ አትፍራ፣ እኔ ላንተ ጋሻህ ነኝ፣ ዋጋህም እጅግ ታላቅ ነው። አብርሃምም አቤቱ እግዚአብሔር ሆይ ምንን ትሰጠኛለህ? እኔም ያለ ልጅ እሄዳለሁ፣ የቤቴም መጋቢ የደማስቆ ሰው ይህ ኤሌዘር ነው አለ። አብርሃምም ለእኔ ዘር አልሰጠኸኝም፣ እነሆ በቤቴ የተወለደ ሰው ይወርሰኛል አለ። እነሆም የእግዚአብሔር ቃል እንዲህ ሲል መጣለት፣ ይህ አይወርስህም፣ ነገር ግን ከጉልበት የሚወጣ ይወርስሃል አለው። አሁን ወደ እኔ ተመልከቱ። ሰይጣን አብርሃም እዚህ ስፍራ ተውጦ ነበር። ለማንም አይናገረውም እንጂ ተውጧል፣ ውስጡን ተውጧል። ሳትነግረው የውስጥህን የሚያውቅ አምላክ እዚህ ጋር መጣና አብርሃም ሆይ አትፍራ አለው። አልተናገረም ለማንም፣ ፈርቻለሁ እንደዚህ ብያለሁ አላለም። ማቴዎስ 6 እንደሚለው አባታችሁ ሳትነግሩት የሚያስፈልጋችሁን ያውቃል ስለሚል ገብቶታል፣ እንደተዋጠ ስለሚያውቅ መጣና አብርሃም ሆይ አትፍራ አለው። ምን አለው? ልክ እንደዚህ ሲለው ወይ እንዲህ ካልከኝማ ለምንድን ነው የማልፈራው ብሎ ነው የተናገረው። በሁለት ነገሮች አብርሃም ተይዟል፣ ተውጧል። አንደኛ ምንድን ያለው? ያለ ልጅ እሄዳለሁ አለው። ሁለተኛ ነገር ደግሞ ይሄ ኤሌዘር በቤቴ የተወለደ ሰው ከስጋዬ ያልሆነ ሰው ሊወርሰኝ ነው ሀብቴን አለው። ስለዚህ አብርሃም ውስጡን በእነዚህ ነገሮች ተውጧል፣ ተይዟል ውስጥ ለውስጥ። አሁን እዚህ ውስጥ ያለን ሰዎች በሙሉ ሚል ውስጥ አለ ውስጡን የሚበላ ነገር አለ። ይሄ ሊበላኝ ነው፣ ይሄ የለኝም የምንለው ማለት ነው። ያ እንደዛ አይነት አስተሳሰብ ሲኖር ምንድነው? ተውጠናል ማለት ነው። ስለዚህ በታላቅ ፍርሃት ምን ሆኗል? ተሞልቷል። ለዚህ ነው እግዚአብሔር መጣና ጀስት አብርሃም ወይ ምን አታርጋለው? አትፍራ። ለምንድነው ማልፈራው? ያለ ልጅ እየሄድኩ ነው። ደግሞ እንዲህ ይሄኛው ሊበላኝ ነው። አሁን ሁላችንም እርግጠኛው የምነግራችሁ እርግጠኛ የሆነ ነገር ልንገራችሁ። ያለ ብለን የምንሄደው ነገር አለ። ወይ ያለ ገንዘብ ነው፣ ወይ ያለ ወረቀት ነው፣ ወይ ያለ ስራ ነው። ያለ ብለን የምንጠቅሰው አለ። ከዛ ደግሞ because of this ይሄኛው ደግሞ ሊበላኝ ነው። ለምሳሌ ቀላሉ ዘዴ የሚቀጥለው የቤት ክራይ የለኝም፣ ስለዚህ ከቤት እባረራለሁ፣ ያለ ገንዘብ ይሄዳለሁ፣ ይሄኛው ሊበላኝ ነው። ልክ እንደዚህ ማለት ነው። ስለዚህ ዲመን እነዚህን ዳታ ይፈልጋቸዋል። እግዚአብሔር ደግሞ ይሄን እያየ አብርሃም ሆይ አለው አትፍራ። ምን አታርግ? አትፍራ አለው። እኔ መልሱ ነው ደስ ያለኝ። በእንደዚህ ለተዋጠ ሰው መልሱን ልንገራችሁ። በጣም አስገራሚ መልስ ነው። ዛሬ አሁን ልትረግጡት ነው። አሁን ሶስተኛ ለእንደዚህ አይነት ሰው ምን እንዳደረገው ታውቃላችሁ? እግዚአብሔር አብርሃም መጣና አብርሃም አለው ና እስኪ ወደ ሜዳ እንውጣ አለው። ተውጧላ። የሰውዬ ሲነጋም ኤሌዘርን ነው የሚያየው፣ ሲነቃም ያለ ልጅ መሆኑን ሳራን እያየ እንደዚህ ነው የሚሆነው። ስለዚህ ብድግ አደረገና ወደ ሜዳ ይዞት ወጣ። ባጭሩ ይሄ ትርጉም ቬኬሽን እንደማለት ነው። ቬኬሽን ብሬክ ማለት ነው። ብሬክ ነው የምትወስደው ካለህበት ሳይክል ከምታስበው ነገር ወጣ ሲያደርግ፣ እንደዚህ ስትዞር የነበረው እንደዚህ ያዞርሃል። ና እስኪ ወደ ሜዳ ውጣልና ቀና በል እስኪ ያለው ኮከቦች ምናምን ሲያሳየው ምንድነው ሲለው እንደዚህ ነው ማድረግህ እኮ አለው። ብሬክ ውሰድ አለው። የጌታ ልጆች አንድ ግን ልንገራችሁ፣ ዛሬ የምንረግጠው ነገር ይህ ሰው ያልገባው ነገር ያለ ልጅ ይሄዳለው ያለ እንደዚህ ይሄዳለው ምናምን ለሚለው እንደዚህ ያለው አብርሃም ያለው መልሱን ነግሮት ዋጋ እኮ እጅግ ትልቅ ነው። በአዲስ ትርጉም ነው ደስ የሚለው። አትፍራ እኔ ላንተ ጋሻ ነኝ አይደለም የሚለው፣ እኔ እኮ ላንተ ዋጋ ነኝ አለው። እሱ ደግሞ የሚለው እንዳልፈራ ምን ትሰጠኛለህ? ምንን ትሰጠኛለህ? አብርሃም አቤቱ እግዚአብሔር ሆይ ምንን ትሰጠኛለህ? እኔ እዚህ ጋር ቁጭ ብዬ አሁን በጣም እንደው እግዚአብሔርን ወክዬ እያንዳንዳችሁ እየመጣችሁ እስክሪብቶና ወረቀት ይዤ ንገረኝ እስኪ በዘመንህ የሚያስፈልግህ ምን ልስጥህ ብልህ አንዳችሁ መልስ የላችሁ። መከረኛው የገንዘብ ይመስላል። ገንዘብ ተቀብለ ዞር እንዳልክ በሽተኛ ብትሆንስ? ያን ያክል ሁሉን የምናውቀው ነገር አይደለም። ምን ልስጥ ሲለው እግዚአብሔር ያለው ራሴን ሰጥቻለሁ፣ ዋጋ
በአዲሱ ትርጉም ይዩት። ዋጋ ራሴ ነኝ፣ እኔ ነኝ። አትፍራ ያልኩህ እኮ እኔ ካንተ ጋር ስለሆንኩ ነው። ስለዚህ ያለ ልጅ መሄድ ብርቅ አይደለም፣ ያለ ገንዘብ መሄድ ብርቅ አይደለም። ያለ ብዙ ነገር ሄደናል እኮ ደግሞም እንሄዳለን ገና። ስለዚህ ያለ ልጅ መሆንክን ሳይ ዲያብሎስ ይዞርና እሷን ይይዛል፣ ይውጣል። በቀን በሌሊት እሷን እዚቹ ጋር ያንቃል። ስለዚህ ወጣ አረገው። አሁን ወጣ ልንል ነው። ያለ ብዙ ነገር የምንሄድ ሰዎች ያለን ብርቅ አይደለም በሉት። አጠገባቸው ያለን ወይ ብርቅ መሰለ እንዴ በሉት። ያለ ብዙ ነገር ይኬዳል በሉት። በደንብ ንገሩት። ያለ ብዙ ነገር ይኬዳል። እውነት ነው አይደለም? ያለ ብዙ ነገር እኮ ሰዎች ሄደናል። ጥንትም ሄደናል፣ አሁንም እንሄዳለን፣ ወደፊትም እንሄዳለን። ያለ ብዙ ነገር ነው የምንሄደው። ግን እንዳልኳችሁ ያለዚህ ይለንና በቃ በቀንም በሌሊትም ጠቅ ስንደረግ እንደ አብርሃም ነው። አትፍራ ስትለው ለምንድነው የማልፈራው? አትደንግጥ ስትለው ለምንድነው የማልደነግጠው? ለምን ስትል ያለዚህ እየሄድኩ ነው። አሁን አንድ ረገጣ ልናረግ ነው። ሁላችሁም ያለዚህ የምትሉትን ነገር አንዴ ያዝ አርጉልኝና ቆም በሉ እስኪ እንድንረግጠው። አሜን አሜን። የጌታ ሕዝብ፣ የጌታ ልጆች በደንብ ነው የማውቀው። አንዳንዶቻችሁ እንደውም በፐርሰናሊ አውርተናል። ብዙ ችግሮችን ሰማለሁ። አሁን እጆች ይዘርጉ። አሌሉ ይዘርጉ። ሙሴ ሁለት እጆቹን በዘረጋ ጊዜ ድል ያደርግ ነበር። አንተ ለልዑል እግዚአብሔር የተለየህ የአብርሃም አምላክ እግዚአብሔር ልትባርከው ነው። አሁን አንዱ ረገጣ ይሄ ነው። በሚያመሰግን ሰው ልብ ውስጥ ሰይጣን መኖር አይችልም። በዙሪያ መቅረብ አይችልም። ለምን ካልክ ለዘንዶ በሰማይ ስፍራ። ስለዚህ አንተ በሰማይ የምትተዳደር ስለሆንክ መጽሐፍ የሚልህ እንደዚህ ነው፣ ሰማይና በውስጡ የምታድሩ ሆይ ደስ ይበላችሁ ይላል። ሁለት እጆች ይዘርጉልኛል። በነገራችን ላይ ወደ ግራም ወደ ቀኝም አትበል፣ ካፍህ አይለይ የሚለው ይህንኑ ሐሳብ ነው። ከዚህ ፍንክቻ አትበል ነው። በቃ ያለህ ማን ነው? ያለዚህ ሚልህን እያየው እንደዚህ ትለዋለህ፣ የሌለኝን ሳይሆን ያለኝን ነው የማየው። አራተኛው ሐሳብ ከዚህ ጋር የተያያዘ ነው። ከዚሁ አንድ አይነት ሐሳብ ነውና የማንፈራው የጌታ ልጆች ልንገራችሁ። አንድ ሰው ለምሳሌ የማይፈራው ምንድነው ብትል የመጣብህ ችግር የመጣብህ ነገር ካለህ ነገር ከበለጠ ነው የሚያስፈራህ። ለምሳሌ የ10 ብር ችግር ከመጣ የ10 ብር ፕሮብሌም ከመጣ 100 ብር ይዛ አትፈራው። አይ ነው የምትለው፣ ቀላል ነው ከፍለዋለሁ ነው የምትለው። እውነት ነው አይደለም? አትደነግጥም፣ ተሸበርኩ አትልም፣ 10ሩ ሄደ ነው የምትለው። ልክ እንደዚሁ አሁን ሰይጣን የሚመጣው መሰላችሁ የመጣው ችግር ካቅምህ በላይ ነው የሚለው። የኔ ወንድም ካቅምህ በላይ ነው ያልከው ምናልባት በገንዘብ በስልጣን በእውቀት በምን ተምነው ነው። አንተ ግን ያለህ ማን ነው? አለኝ የምትለው ከዚህ ሐሳብ ነው። ወደ ግራም ወደ ቀኝም ማትበል በቀንም በሌሊት ሜዲቴት አድርገው የሚለው አለኝ ብለህ የምታስበውን የዕብራውያን ጸሐፊ ምዕራፍ 8 ላይ በሰማያት ያለፈ ትልቅ ሊቀ ካህናት አለን፣ ስለዚህ እርሱ ራሱ አልለቅህም ያላችሁ ይበቃቸዋል ሲል ዕብራውያን 13 ያላችሁ ይበቃቸዋል የሚለው ቅዱሳን ገንዘብ አይደለም። ያላችሁ በሰማያት ያለፈ ትልቅ ሊቀ ካህን አላችሁ፣ ራሱ እግዚአብሔር አምላክ አለህ ነው የሚለው። ዛሬ ጌታ ልጆች በጣም ረግጠ ነው እንድንሄድ እፈልጋለሁ። የምናገራቸው ሐሳቦች ልክ ዮርዳኖስን እንደ መርገጥ ነው። አሜን አሜን። እስኪ እጆች ይዘርጉ። አሁን ያለኝ ማን ነው? አሁን አታውርዱት የጌታ ልጆች እና እጆቻችሁን ዘርግታችሁ እስኪ ንገሩት። ያለኝ አንተ ነህ። ያለኝ ከማንም ከምንም። አሜን። ተናገር ይቴ፣ ተናገር ወንድሜ። ያለኝ እግዚአብሔር ነው በሉት። ንገሩት። ያለኝ እግዚአብሔር ነው። ያለ ብዙ ነገር ሄጄ አውቃለሁ። ያለ ብዙ ነገር ደግሞ ይኬዳል። ነገር ግን ያለ እግዚአብሔር አይደለሁም ትለዋል። አንዱ የምንረግጠው ይሄ ነው። ስለዚህ ያሳየው ብድግ አድርገህ እንደዚህ በለው፣ ያለ እግዚአብሔር አይደለሁም በለው። ያለ እግዚአብሔር አይደለሁም። ማልችለው ያለ እግዚአብሔር መኖር ነው በሉት።
ንገሩት። የማይቻለው ያለ እግዚአብሔር መኖር ነው። ስለዚህ እግዚአብሔር ደግሞ አለኝ በሉት። አለ እግዚአብሔር ከኔ ጋራ ነው ብለሽ ተናገር። ሃሌሉያ ኢየሱስ ሃሌሉያ። እንግዲህ ፍርሃት መጥፎ አይደለም። ለመታዘዝ አለመፍራት ነው ብያቸዋለሁ። አትፍራ ብዬ አላዘዝኩህ ምን አለ። ስለዚህ ኦኬ ሳልፈራ ለመገኘት የምትፈልጉ ሰዎች ፍርሃት ስለተሰማችሁ የኃጢአተኝነት ስሜት ፈጽሞ አይሰማችሁ። ከእንደገና ፍርሃት ምንድን ነው? መንፈስ ነው። ሌላው ደግሞ ፍርሃት የሚፈጠረው ዳታ ሰብስቦ ነው፣ ለቅሞ ነው። የሌለህን ነገር ቆጥሮ ደምሮ የሌለሽን ነገር አጥንቶ ይሄ የለም ብሎ ስለዚህ ደግሞ በሌለህ ምክንያት ይሄኛው ሊበላ ነው ብሎ አይምሮአችንን ይይዘዋል፣ ያስጨንቀናል። ለሱ መልስ እየሰጠነው ነበር። እግዚአብሔር የተባረከ ይሁን። ያለን እግዚአብሔር ነው፣ ያለ እግዚአብሔር ነው ብለን ነግረነዋል። የምንፈራው ነገር ብለን አራተኛ ተመሳሳይ ሐሳብ ነው፣ መብለጥ አለበት ብለናል። የሚበልጥ እግዚአብሔር ውስጣችን አለ። ጌታ ልጆች የትም ብትሄዱ ማኖር የሚችል ጌታ ውስጣችሁ ገብቷል። ጠዋት ስላየነው ብዙ አልደግሞም። ውስጥሽ ያለው ውስጥ የገባው አለኝ ያልከው ዝርግፍ ጌጤ ብለህ ለሰው ያሳየኸው ሽልማቴን አንተ ያልከው አምላክ ዝም ብሎ አምላክ አይደለም። ምድረ በዳ የሚያለመልም ምንጭ የሚሰጥ አምላክ ነው። ስለዚህ አልፈራም ስትል አይምሮ እንደሌለው ነው። እውነት ነው። አሁን የምናደርገው ነገር አንዳንዱ ነገር ለሰው አይመችም። ለስጋ ለባሽ ለፍጥረታዊ ሰው ስጋዊ ነገር ብቻ ለሚያስብ ሰው አይመቸውም። ምን እያደረጉ ነው የሚለን። እኛ ግን የምናደርገው እናውቃለን። መለኮት እየቀላቀልን ነው፣ ኃይል እየለበስን ነው። ስለዚህ በዚህ መንፈስ ውስጥ ሆነን አምስተኛው ቅዱሳን ፍርሃት ለመታዘዝ የምትፈልጉ ፍርሃት የሚጠፋው በመታዘዝ ብቻ ነው። ፍርሃትን ልታጠፉት የምንችለው ስንታዘዝ ብቻ ነው። ለዚህ አንድ ምሳሌ ካረኩ በኋላ እግዚአብሔር አምላክ በዘይት ይቀባቸዋል። ጸሎቱን አደርጋለሁ። ፓስተር ተስፋዬንም ደግሞ ተስፍሽን እግዚአብሔር ይረዳዋል። የመሻገር ምሽት የመርገጥ ምሽት ያደርግልናል ብዬ አምናለሁ። ይሄን በደንብ እንድትሰሙኝ ይፈልጋለሁ። ረግጠህ እንዳትገባ፣ ረግጠህ እንዳትወርስ የሚከለክልህ ፍርሃት ነው። ዮርዳኖስንም እንዳትረግጥ የሚከለክልህ ፍርሃት ነው። ፍርሃት የሚጠፋው መቼ ነው ካልከኝ፣ ስትታዘዝ ብቻ። በምንም አይጠፋም። ይሄ ድራማቲክ በሆነ መንገድ አንድ ክፍል ስላለ እሱን ላሳያችሁ ፈልጋለሁ። ማርቆስ ወንጌል ምዕራፍ 5 ያለ ታሪክ ነው። የምታውቁት ታሪክ ነው። ታሪኩ የሚጀምረው ከቁጥር 21 ነው። እንደዚህ ይላል። የማርቆስ ወንጌል ምዕራፍ 5 ቁጥር 21 ጀምሮ ኢየሱስም ደግሞ በታንኳይቱ ወደ ማዶ ከተሻገረ በኋላ ብዙ ሰዎች ወደ እርሱ ተሰበሰቡ። በባህርም አጠገብ ነበረ። ኢያኢሮስ የተባለ ከምኵራብ አለቆች አንዱ መጣ። ባየውም ጊዜ በእግሩ ላይ ወደቀና ታናሽቱ ልጄ ልትሞት ቀርባለችና እንድትድንና በሕይወት እንድትኖር መጥተህ እጅህን ጫንባት ብሎ አጥብቆ ለመነው። ከእርሱም ጋር ሄደ። ብዙ ሕዝብም ተከተሉት፣ አጋፉትም። ከ12 ዓመት ጀምሮ ደም የሚፈሳት ሴት ነበረች። ከብዙ ባለመድኃኒቶች ብዙ ተሰቃየች። ገንዘቧንም ሁሉ ከስራ ባሰባት እንጂ ምንም አልተጠቀመችም። የኢየሱስንም ወሬ ሰምታ በስተኋላው በሰዎች መካከል መታ ልብሱን ዳሰሰች። ልብሱን ብቻ የዳሰስኩ እንደሆነ እድናለሁ ብላለችና። ወዲያውም የደሟ ምንጭ ደረቀ፣ ከስቃም እንደዳነች በሰውነቷ አወቀች። ወዲያውም ኢየሱስ ከእርሱ ኃይል እንደወጣ በገዛ ራሱ አውቆ በሕዝቡ መካከል ዞር ብሎ ልብሴን የዳሰሰ ማን ነው አለ። ደቀ መዛሙርቱም ሕዝቡ ሲያጋፉ እያየ ማን ዳሰሰኝ ትላለህን አሉት። ይህንንም ያደረገችውን ለማየት ዞር ብሎ ይመለከት ነበር። ሴቲቱ ግን የተደረገላትን ስላወቀች እየፈራች እየተንቀጠቀጠች መታ በፊቱ ተደፋች። እውነቱንም ሁሉ ነገረችው። እርሱም ልጄ ሆይ እምነትሽ አድኖሻል፣ በሰላም ሂጂ፣ ከስቃይሽም ተፈወሺ አላት። እርሱም ገና ሲናገር ከምኵራብ አለቃው ቤት ዘንድ የመጡት ልጅህ ሞታለች፣ ስለምን መምህሩን አሁን ታደክመዋለህ አሉት። ኢየሱስ ግን የተናገሩትን ቃል አድምጦ ለምኵራብ አለቃው እመን ብቻ እንጂ አትፍራ አለው።
ከጴጥሮስም ከያዕቆብም ወንድም ከዮሐንስ በቀር ማንም እንዲከተለው አልፈቀደም። ወደ ምኵራብ አለቃ ቤት መጥቶ ሰዎች ሲንጫጩና ሲያለቅሱ ዋይታ ሲያበዙ አየ። ገብቶም ስለምን ትንጫጫላችሁ ታለቅሳላችሁ? ብላቴናይቱ ተኝታለች እንጂ አልሞተችም አላቸው። በጣምም ሳቁበት። እርሱ ግን ሁሉን አስወጥቶ የብላቴናይቱን አባትና እናት ከእርሱ ጋር የነበሩትን ይዞ ብላቴናይቱ ወዳለችበት ገባ። የብላቴናይቱንም እጅ ይዞ ጣሊታ ቁሚ አላት። ፍቹም አንቺ ብላቴና ተነሺ ይልሻለሁ ነው። ብላቴናይቱም 12 ዓመት ልጅ ነበረች። ወዲያውም ቆማ ተመላለሰች። ወዲያውም ታላቅ መገረም ተገረሙ። ይህንንም ማንም እንዳያውቅ አጥብቆ አዘዛቸው። የምትበሉትን ስጧት አላቸው ይላል። አሁን ይህ በጣም ድራማቲክ በሆነ ላሳያችሁ ፈልጋለሁ መታዘዝ እንዴት እንደሆነ። ይሄ ኢያሪዮስ የተባለ ሰው ኢየሱስ ክርስቶስን ይዞት መጣ። ሄዶ እባክህ ልጄ ታማለችና ምን አድርግልኝ በሕይወት እንድትኖር እባክህ ናና ጸልይልህ፣ በቃ ጸልይላት አለ። እሺ ብሎት ኢየሱስ ክርስቶስ እየመጣ በድንገት እየተራመደ ወደ እሱ ቤት እየሄደ በነበረበት ሰዓት ያቺ ደም የሚፈሳት ሴት መጣችና ፕሮግራሙን እንደምታውቁት አበላሸችው። ነክታ የራሷን ፈውስ ወሰደች። በቃ እሷ ተደሰተች። ኢያሪዮስ ግን በመዘጌቱም እያዘነ ሐሳቡም ስለቀረበት እየተበሳጨ ይሁን ውስጡ ተቃጥለው ሲጠብቅ አንድ ነገር ሆነ። ከርቅ እንደዚህ ከሱ ቤት መጥተው መምሩን በቃ አታድክመው፣ ልጅቷ ሞታለች፣ ተው በቃ አታድክመው ሲሉት አስቡት። አሁን ኢያሪዮስ እንድታዩት ነው የምፈልገው። እንደዚህ ቆመና ከፊት ለፊት የሚሰማው ምን አይነት ድምጽ ነው? እንደዚህ በሉት። እስኪያጠገባቸው ያለው ሰው አልቋል፣ እዚህ ሀገር እንደሚሉት አልቋል በሉት፣ ንገሩት፣ አልቋል፣ ኢትስ ኦቨር፣ ሞታለች ንገሩት። ኬዝ ምናምን ከፊት ለፊት የሚልህ ምንድን ነው? አልቋል ነው የሚልህ እኮ ሌላ ነገር አይደለም። እንትን አልቋል እንደዚህ ሆኗል ነው የሚለው። እዚህ ዞር ሲል ደግሞ ኢየሱስ ምን ይለዋል? ኖ እመን ብቻ እንጂ እምቢቲው ነው ነው የሰውዬ። ዞር ሲል እንደዚህ ይለዋል፣ እመን ብቻ እንጂ እዚህ ጋርስ በሉት። አሁንነት ከዚህ ጋር ምን እንደሚለው አንዳንድ ሰው እንዲያውም ደስ ነው የሚለው አልቋል ሲልህ ንገሩ እስኪ አጠገባቸው አልቋል በርስ። ዞር ሲል ደግሞ ኢየሱስ ምን እንደሚለው እመን ብቻ እንጂ። አሁን ማንን ይታዘዝ ማንን ይስማ ነው? አሁን ዛሬ ምሽት የምንረግጠው በዚህ መንፈስ ነው። እዚህ ጋር ያለው ሚልህ እመነኝ ሁሉ ነገር አልቋል ነው የሚል። እንዲህ ስታየው ነገን አይቶ የሚፎክር ጀግና እኔ አላውቅም። ነገ አስፈሪ ቀን ነው። tomorrow is the devil's day ይላሉ ጄሲራኤል። ነገን በቃ የሚጫወትበት ሰይጣን ነው። ነገ እንዲያረጋለሁ ምናምን የሚልህ። ስለዚህ ብዙ ሰው አልቋል ብሎ ዝም ነው የሚለው። ዛሬ ምሽት እኔ የምነግርህ አላለቀም ነው፣ የምትመርጠውን ስማ ነው። ስለዚህ እዚህ ጋር የሚለው እመን ብቻ እንጂ አሰይ እስኪ ድገሙት። እመን ብቻ እንጂ ምን አታርግ? እመን ብቻ እንጂ አትፍራ። አሁን እዚህ ጋር የሚለው እኮ ሞታል አልቋል እኮ ነው። ቀልድ ቃል አይደለም እኮ ዝም ብሎ ኢትስ ኦቨር ነው። ባሪያዬ ሙሴ ሞቷል፣ ኢትስ ኦቨር፣ አታላዝን፣ አትለፍልፍ ነው ያለን። ልክ እንደዚሁ እዚህ ጋር ደግሞ እነዚህ የራሱ የቤቱ ሰዎች መጥተው የሚሉት ምንድነው? መምሩን እንዲያውም አታድክመው፣ ምን ሆናለች? ሞታለች። እኔ በዚህ ምሽት ዛሬ ምን ረግጦ ይሄን ነው ብያ ነው ማለት። እዚህ ጋር ደግሞ ያለው የጌቶቹ ጌታ እንደዚህ ይላል፣ እመን ብቻ እንጂ። አሁን እንዲቀላችሁ ምን ማለት ለመታዘዝ እንዲቀላችሁ ምን መሰላችሁ የሚለው ኢየሱስን እመን ብቻ እንጂ እያለ ያለው ነገር አንድ ወንድም ሲናገር ቆይቷል የሰማሁት። እንደዚህ ያለ ኢያሪዮስ ሆይ መተህ ይዘኝ እየሄድክ ነው፣ የታመመ ያድናል ብለህ ጋብዘኸኝ ምን እያረክ ነው? እየወሰድከኝ ነው። አሁን ታዲያ ምንድነው ሲለው ጨምርበት። ምን ብዬ ልጨምርበት ሲል ቢሞትም ያስነሳል ብለህ ይዘኸኝ ሂድ ማለት። ስለዚህ እንደዚህ በሉ እስኪ ላጠገባ። አሁን በዚህ ዘይት ነው የምቀባችሁ ዛሬ። ከብዳ እንለይም። አሁን እኛ የምናወራው ነገር ክሬዚ ነው። ግን ምን አለ አንዱ የ24 ዓመት ሰው ያለው ነበርኩ ፓስተር የነበርኩት አለ እና ብዙ ነገሮችን ሳይ ያኔ
እምነቴ በቃ ስቱፒድ ፌዝ ነው አለ። አሁን 72 ምናምን አካባቢ የነበረ ሰው ነው እንደዚህ የሚያወራው እና ምን አለ ግን ይገርማችኋል አለ ያ ስቱፒድ ፌዝ ጥሩ ነበር አለ። ያዋጣል አያዋጣም? የታመመ ይፈውሳል ብለህ ይዘኸኝ መጥተሃል። አሁን ደግሞ ምን አድርግ ነው የሚለው? በሉት እስኪ አሁን እንደዚህ በሉልኝ አጠገባቸው ያለውን ሰው ዛሬ ልትቀባ ነው በሉት። ኢየሱስ በሉት የታመመ መፈወስ ብቻ ሳይሆን የሞተ ማስነሳት ይችላል ነው። እንግዲህ ታሪኩ እንደምታውቁት እሺ ብሎ ይዞት ሄደ። ይዞት ገባ። ሲገቡ ሳቁበት። እውነት ነው። አሁን የምናደርገው ነገር እውነት ነው። የሚያስቅ ነገር ነው። በውጤቱ ግን ትስቃለህ። እኔ ይሄ አንዳንድ መዝሙሮች አሉ። ሞኝ ነው አልተማረም አሉኝ ለእግዚአብሔር አድሬለት ሲያይ ተርፌንና ጥቅሜን ባለማወቃቸው እኔ አዘንኩላቸው። እንዲህም ሆነ ይላል እነሆ የምድር ሁሉ ጌታ ቃል ኪዳን ታቦት በፊታችሁ ያልፋል አለ። ወዳጆቼ ጢም ብሎ የሞላውን ያንን ዮርዳኖስን ታቦቱን የተሸከሙት ሰዎች ሄዱና ረገጡት። መጽሐፉ የሚለውን ልንገራችሁ። እንደ መከር ወራት ሁሉ ዮርዳኖስ እጅግ ሞልቶ ነበርና ታቦት ተሸካሚዎች ወደ ዮርዳኖስ ሲደርሱ ታቦቱን የተሸከሙት የካህናቱ እግሮች በውሃው ዳር ሲጠልቁ ይላል ከላይ የሚወርደው ውሃ ቆመ ይላል። የመጨረሻው ሞኝነት ላስደርጋችሁ ነው። እኔ ይሄን የሚያክል ያለኝ ታቦት ነው የሚመስለው ራሱ። እስኪ ጫን አድርጉና ያዙ እስኪ በሁለት እጅ ያዙ። ሁሉም ሰው በሁለት እጁ እንዲይዝ እፈልጋለሁ። ሃሌሉያ። እኔ በበኩሌ የኔ ነው የምለው ምንም ታሪክ የለም። በመስቀል ላይ ሆኖ ተጠማሁ ያለ የደሙ ፍሬ ነኝ። ይሄ ሁሉ እጅ ምን መሰለ የሚያመለክተው በታቦቱ ምክንያት የሚሻገር ነው። የኔ ወንድም ዮርዳኖስ የተከፈለው ከሰውየው እንዳይመስል ከተሸከመው ታቦት። አሜን። የኔ እናንተ ታቦት ደግሞ ኢየሱስ ይባላል። አሜን። ሃሌሉያ ሃሌሉያ። ስለዚህ ምንድነው ያንቺ ዮርዳኖስ? ምንድነው ያንተ ዮርዳኖስ? ዛሬ እንዲህ ትለዋለህ፣ እነሆ የምድር ሁሉ ጌታ ቃል ኪዳን ታቦት። የምን ሁሉ? እስኪ የምድር ሁሉ ጌታ በሉ። የአሜሪካ ጌታ የኔ ወንድም፣ የትኛውም ሀገር ጌታ ይሄ ጌታ ነው። ስለዚህ ዛሬ እንዲህ ትላለህ፣ ታቦቱን ተሸክመ ዮርዳኖስን እንዲህ ትለዋለህ፣ ልረግጥ ነው ዛሬ። እኔም ረግጥ ዛሬ በቃል ኪዳኑ ታቦት ነው ትለው። እርገጡ እስኪ አሁን በጌታ በኢየሱስም ብላችሁ ጉዳዮቻችሁን በሙሉ የምትፈሩትን አላሳልፍ ያለንን እንደ ዮርዳኖስ በእኛና በፕሮሚስ ላንድ እምቢቱን ሆኖ በሚከለክለን ሁሉ ላይ እግሮቻችሁን እንድታጫሙ ዛሬ በሉት። በቃል ኪዳኑ ታቦት በኢየሱስ ክርስቶስም ረግጣለሁ በሉት። ንገሩት፣ ተናገሩ። ዛሬ ረግጣለሁ በሉት። ረግጣለሁ በሉት። እንግዲህ ፕሮፌቲክ ቃሉ ልንገራችሁ። ከላይ የሚወርደው ውሃ ቆመ። በጻርታን አጠገብ ባለችው አዳማ በምትባለው ከተማ በሩቅ ቆሞ በአንድ ክምር ተነሳ። ወደ አረብ ባህር ወደ ጨው ባህር የሚወርደው ውሃ ፈጽሞ ተቋረጠ። ሕዝቡም በኢያሪኮ ፊት ለፊት ተሻገሩ ይላል። አሜን።
በደንብ ክብር እልልታ ለጌታ ለኢየሱስ ክርስቶስ